በኢትዮጵያ የተመረተ ሲባል ለረጅም ዘመናት የተሳሳተ አመለካከት ነበር። ጥራት የሌለው ተብሎ እንዲታመንም ሲደረግ ቆይቷል። በዚህም የሀገር ውስጥ አምራቾች ተወዳዳሪ እንዳይሆኑና የሚያመርቱት ምርት በሌላ ሀገር እንደተመረተ ተደርጎ ለገበያ ሲቀርብ ቆይቷል። ሜድን ኢትዮጵያ የሆኑ ነገሮች ላይ በብዛት ተቀባይነት አልነበረውም። እሱም ተቀባይነት ምክንያቱ ከምን የተነሳ ነው የሚለውን አንደርስታንድ ከማድረግ ከመረዳት ነው የጀመረው ማለት ነው። ምክንያቱም የኢትዮጵያ ምርትን ከመጥላት ሳይሆን ኳሊቲ የምንላቸው አራት ምሰሶዎች አሉ። ወጥነት፣ እድሜ፣ ከዛ እይታ አስቴቲክ ቫልዩ። እነዚህ ሁሉ አያገኝም ነበረ። ዛሬ ከኢትዮጵያ ማርኬት የገዛውን ሸሚዝ ነገ ደግሞ መግዛት አይችልም ቢወድ። ያ ምንድነው የኢትዮጵያ ምርት ላይ ኮንፊደንስ እንዳይኖረውና ታማኝነት እንዳይኖረው አድርጎታል ማለት ነው። ሁሌ ኬርመንት በጣም ተቀባይነት ያገኘ አዲስ ሀገር በቀል የሆነ ብራንድ ነው። ግን እንደ መጀመሪያ አካባቢ ትንሽ ሶሳይቲው ጋር ይሄ የሀገር ውስጥ ምርት ሲባል ብዙም የመቀበሉ ነገር ብዙም አልነበረም። ኢትዮጵያ ከፍ ያለ የህዝብ ቁጥር ያላት ሀገር ብትሆንም መሰረታዊ የሚባለውን የጨርቃ ጨርቅና አልባሳት ምርት በከፍተኛ መጠን ከውጭ ሀገራት እያስገባች መቆይቷ የሀገር ኢኮኖሚን እየጎዳ ቆይቷል። በመሆኑም አልባሳትን ጨምሮ ከውጭ ሲገቡ የነበሩ ምርቶችን በሀገር ውስጥ ማምረት አስገዳጅ ሆኖ ተገኝቷል። አንድ ሀገር የራሱን ልብስ መልበስ ካልቻለ አሁን ያለው ዓለማዊ ሁኔታ እንደምናየው ነው። በቴክስታይል ኢንዱስትሪው የራሳችን ልብስ አርበሰን አምርቶ መልበስ ካልቻለን ከውጭ አስገብተን የምንዘልቅበትን ሁኔታ ያለው። ከዚህ አንጻር የምንሰራቸው ብዙ ስራዎች አሉ። አንዳንድ በከፍተኛ ሁኔታ ከውጭ የምንገዛቸውን አይተሞች የምንገዛቸውን ልብሶች በሀገር ውስጥ የማምረት ሁኔታ ማለት ለምሳሌ የሚሊተሪ ልብሶች በከፍተኛ ወጪ ነበር ከውጭ የሚገቡት። አሁን ሙሉ ለሙሉ በሚባል ደረጃ ልብሱ የሚሊተሪ ልብስና ሌሎች የፖሊስና የጸጥታ አካላት ልብሶች እዚሁ የተመረቱ ነው ያሉት። አጠቃላይም ሌሎችም የማንኛውም ሰው የተለያዩ ጋርመንቶች እዚሁ የተሰሩ ነው ያሉት። ተኪ ምርት የሚያስፈልገው ዋነኛ ምክንያቱ ሉዓላዊነትን ለማረጋገጥ ነው። ሁልጊዜ ከውጭ ምርቶችን የምታስገባ ከሆነ ሉዓላዊ ነኝ ሉዓላዊ ሀገር ነው ማለት ይቸግራል አንድን ሀገርን። ምክንያቱም ከውጭ ጥገኝነት አልተላቀክም። አንድ ቀን ከውጭ የሚገቡ ምርቶች በተለያዩ ምክንያቶች ሊቀሩ በሚችሉበት አጋጣሚ አለ። ያኔ በዛ ዶሚኔት የምትደረግ ከሆነ በዛ ላይ ጥገኛ ሆነ ከሆነ ተጎጂው ማህበረሰቡ ነው የሚሆነው ማለት ነው። ስለዚህ ዋነኛ ምክንያቱ ሉዓላዊነትን ለማረጋገጥ የሀገር ውስጥ ምርትን በበቂ ሁኔታ ማምረት ወይም ደግሞ ተኪ ምርት ላይ ትኩረት አድርጎ መስራት ያስፈልጋል ማለት ነው። የሀገር ውስጥ አልባሳትን ለማበረታትና ተወዳዳሪ ለመሆን ስራ ከጀመሩ አምራቾች መካከል የራሱን ስያሜ ይዞ በኢትዮጵያ የተመረተ የሚል ምርቱ ላይ ለጥፎ ወደ ገበያ የቀረበው ኬርመንት የተሰኘው ድርጅት ይጠቀሳል። ድርጅቱ በሀገር ውስጥ ምርት ተወዳዳሪ መሆን እንደሚቻል ማሳየት ያስቻለ ነው። ማምረቻው የሀገር ውስጥ ደንበኞችን የጥራትና የዋጋ ፍላጎት ማሟላት የሚያስችል ምርቶችን እያመረተ ይገኛል። ከውጭም ቢመጣ እዚህም ቢሰራ የሚፈለግበትን ፋንክሽናሊቲውን እስካሟላ ድረስ በትክክል እስካሟላ ድረስ ማህበረሰቡ እንደሚቀበለው ከመረዳት ጀምረን ነው ወደዚህ ስራ የገባ ነው ማለት ነው። እስካሁን ባለው ጥሩ ፊድባክ ነው ያለን። ከኳሊቲያችን አንጻር ከፕሮዳክታችን ዳይቨርሲፊኬሽን በተጨማሪ ከስተመር የወደደውን ፕሮዳክት ደጋግሞ የማግኘት ፍላጎትም አለ። እሱም በዛ በተመሳሳይ ኳሊቲ በየጊዜው ለከስተመር እያቀረብን እንገኛለን ማለት ነው። እንደ መጀመሪያ የሴቶችና የህፃናት ላይ ፎከስ አድርገን ነው የጀመርነው። ሞርፍ እንዳልኩ ፋሽነብል ናቸው። ትሬንዱን የጠበቀ ጊዜው ምን ይፈልጋል ማርኬቱን ቼክ እያደረግን ነው በዛ መልኩ ፍሌክሲብል ሆነ የምናመርተው። ከዛ ውጪ ደግሞ አሁን ላይ እንደ አዲስ የወንዶች ፕሮዳክቶችን ይዘን ለመግባት እንደ ፕላን ይዘናል። ሞር ኤክስፓንድ እያደረግን ነው የምንሄደው። ግን አክቲቭሊ የህፃናቶችንና የሴቶችን ነው እየሰራን ያለነው። ከውጭ የሚመጣን የአልባሳት ምርት በሀገር ውስጥ ለመተካት መሰል የአልባሳት አምራቾችን ለመደገፍ እየተሰራ ይገኛል። በዚህም ቀደም ሲል ከተመለከትነው አምራች ባሻገር ሀገር በከፍተኛ የውጭ ምንዛሬ ከውጭ ስታስገባቸው የቆዩ አልባሳት በሀገር ውስጥ መተካት ተችሏል። በዘርፉ ላይ ከግብርናው ጋር ለማስተሳሰር ጥረት የተደረገ ነው። ግብአት ከውጭ የሚገቡ ግብአቶችን ከዚሁ የሚገኝበትን ስርዓት ለመፍጠር ጥረት የተደረገ ነው። ሌላው ደግሞ በተቀናጁ የአግሮ የኢንዱስትሪ ፓርኮች ውስጥ ገብተው በተሟላ ፋሲሊቲ ውስጥ ኢንዱስትሪው እንዲሰራ የተደረገ ነው። ከዚህ ጋር በተያያዘም የሚያስገቧቸው ግብአቶች ተወዳዳሪ እንዲያደርጓቸው ኢንዱስትሪዎችን ከሌሎች ባለድርሻ ጋር የተነጋገረን ከታሪፍ አንጻር የሚገቡትን የምርት ማምረቻ እቃዎቻቸው ከታክስ ነፃ የሚገቡበትን
እና ተያያዥ ድጋፎች እየተደረጉ ነው። በዚህም አዳዲስ ኢንቨስትመንቶችም እየተሳቡ ነው። ፌዴራልና የክልል የጸጥታ ኃላፊ የደንብ ልብስን ሀገር ውስጥ መተካት ችለናል። ከውጭ ገባ የነበረውን ወደ ሀገር ውስጥ ልከናል፣ በሀገር ውስጥ ተክተናል። በሀገር ውስጥ መተካት ብቻ አይደለም፣ ለጎረቤት ሀገራቶችም የመላክ እቅዶችና ጅምሮች ናቸው ያሉት። ይሄ ትልቅ ምርታ ነው። ሌሎች ልብሶችን ብንመለከት የአዋቂና የህፃናቶችን ምናልባት እናንተም ጎብኝታችሁ ሊሆን ይችላል፣ ሀገር ውስጥ የሚመረቱበት ሂደት ነው ያለው። ቁርጥራጭ ጨርቆች እንኳን ሳይቀሩ ወደ ጨርቅ ወደ ልብስነት የሚቀየሩበት ሂደት ነው ያለው። የሀገር ውስጥ አምራቾች አሁን ላይ ከውጭ ከሚገባው ምርት ጋር ተወዳዳሪ ለመሆን ትኩረት አድርገው እየተንቀሳቀሱ ይገኛሉ። በዚህም በኢትዮጵያ የተመረተ የሚለው የተጠቃሚዎች ምርጫ እየሆነ ይገኛል። እስካሁን ባለን አክቹአሊ 1 ዓመት ነው ገና ነን፣ ግን እስካሁን ባለው ግን ጥሩ እውቅናና ጥሩ ተፈላጊነት አለው ብለን እናምናለን፣ እኛ ባደረግነው አሰስመንት ማለት ነው። ስለዚህ ጥሩ ፊድባክ አለን ከከስተመሮቻችን። ኳሊቲው ላይ አጥብቀን ነው የምንሰራው። ከስተመር የሚፈልገውን የከስተመር ፍላጎት ነው መጀመሪያ አይደንቲፋይ አድርገን የምንሰራው። ከስተመር ምንድን ነው የሚፈልገው፣ ምን ያህል ብር አውጥቶ ምን አይነት ኳሊቲ ይፈልጋል የሚለው ተነስተን ነው የምንሰራው እና በ1 ዓመት ውስጥ 25 ሱቅ መድረስ ማለት ፍላጎት ስላለ ጥሩ ኳሊቲ እቃ ይዘን ስለቀረም ስለሆነ አንድ ኢንዲኬተሮች ናቸው ማለት ነው ያም ሱቅ መድረሳችንና ማህበረሰቡ ጋር ጥሩ ፍላጎት እና ጥሩ ስሜት አለ አሁን ላይ። በተለይም ደግሞ የሀገር ምርትን የመጠቀም ሁኔታ ተለምዷል። አሁን እንደ ሀገርም በፊት የሀገር ምርት ሲባል የምናየው ብዙ ጊዜ የምናይበት አመለካከታችን ትንሽ የተለየ ነበር። አሁን ግን ሰው ኳሊቲ ጥራት ላይ እንጂ የሀገር ምርት ሀገር ውስጥ የተመረተ ምርትን የመልበስ ሁኔታው በጣም ተሻሽሏል። እንደምናየው በተለያዩ ከተማ ክፍሎች የተለያዩ ሱቆች አሉ የሀገር ውስጥ ምርት የሚሸጡባቸው። ከዛ አንጻር በጣም ከፍተኛ ጥቅም አለ። በተለይ ግን እንደ ሉዓላዊነት ማስጠበቂያችንን ነው ከውጭም ኢምፖርት የሚደረገው መቀነስ ከቻለ ከፍተኛ የሆነ የውጭ ምንዛሪ እናድናለን። በየሂደቱ ለውጦች አሉ። ምናልባት በፊት አገር ውስጥ ተመርተው ሜድ ኢን ኢትዮጵያ ወይም በኢትዮጵያ የተመረተ የሚል ታፔላ ላይ ኖራቸው ይችላል። ይሄ ምን ማለት ነው? የነበረን ያመለካከት ክፍተት ስለነበረ ነው። ኢትዮጵያ ውስጥ የሚመረት ምርት ጥራት የለውም፣ ኢትዮጵያ ውስጥ የሚመረት ምርት ተወዳዳሪ አይደለም፣ ኢትዮጵያ ውስጥ የሚመረት ምርት በትኩረት አይደለም የሚል ነበረ። አሁን ላይ ግን ማህበረሰቡ በደንብ ተገንዝቧል። ስለዚህ አሁን በስርዓቱ የኢትዮጵያ ምርት ወይም ሜድ ኢን ኢትዮጵያ የሚል ከኋላ የንግድ ምልክት ይቀመጥበታል ማለት ነው። ይሄ ማለት ምን ማለት ነው? በማህበረሰባችን ዘንድ ያለው የአምራች ኢንዱስትሪ በሀገር ውስጥ ያለው የአምራች ኢንዱስትሪ ሂደትን በደንብ ተገንዝቧል ብለን እናስባለን። ይሄ ማለት ግን ገና ጅምሮች ናቸው፣ ቀጣዮች ይኖራሉ ማለት ነው። በሂደት መስራት ያለባቸው የግንዛቤ ስራዎች ይኖራሉ። ተጠቃሚዎች አሁንም ለሀገር ውስጥ ምርት ያላቸው ፍላጎት ከፍ ማለት እንዳለበት ተነስቷል። እስካሁን ለ4ኛ ጊዜ የተከናወነው የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርት ፍላጎት እንዲያድግ አስችሏል። ኬርመንት ማሳያ ነው ብዬ አስባለሁ። በጣም ሀገር ውስጥ የሚመረቱ ስራዎች በጣም ጥንቅቅ ያሉ ኳሊቲያቸውን የጠበቁ ፕሮዳክቶች ነው እያመረትን ያለ ነው። ስለዚህ ያው የሀገራችን ምርት እንጠቀም ብዬ መልዕክት አስተላልፋለሁ። ኢትዮጵያ ውስጥ ስለተመረተ አለብስም፣ ኢትዮጵያ ውስጥ ስለተመረተ ጥራት የለውም የሚል ጥቂት ካልሆነ በስተቀር አብዛኛዎቹ ጥራት እንዳለው ተወዳዳሪ እንዳለው ያመኑበት የተጠቀሙበት ነው ያሉት። ለዚህ ደግሞ ትልቁ ማሳያ የኢትዮጵያ ታምርት ኤክስፖ ነው። የኢትዮጵያ ታምርት ኤክስፖ ላይ በየዓመቱ ሲከናወን የሚቀርቡ በርካታ የሀገር ውስጥ አምራቾች አሉ። የሀገር ውስጥ አምራቾች የሚያቀርቧቸው ምርቶች እዚሁ ሀገር ውስጥ የተመረቱ ናቸው። ስለዚህ ጎብኚዎቹ ወይም ደግሞ ተሳታፊዎቹ አሊያም የማህበረሰብ ክፍሎች ለጉብኝት የሚመጡበት ሰዓት ላይ ይሄ እውን ኢትዮጵያ ውስጥ የተመረተ ነው፣ ኢትዮጵያ ውስጥ ይሸጣል የሚል አመለካከት ላይ ደርሰዋል ማለት ነው። ስለዚህ ስንመለከት ኢትዮጵያ ማምረት ትችላለች፣ ኢትዮጵያ ማምረት አቅም አላት። ጥራት ለኢትዮጵያ ምርቶች ተወዳዳሪነት ቀዳሚ መስፈርት ነው። የህፃናትና የሴቶችን አልባሳት በማምረት ላይ የሚገኘው ኬርመንት ለጥራት ትኩረት ሰጥቶ እየሰራ እንደሚገኝ ያነሳል። የኢንዱስትሪ ሚኒስቴርም የሀገር ውስጥ ምርቶች የገበያ ድርሻቸው ከዚህ የበለጠ እንዲሆን የጥራት መሰረተ ልማት እንዲሟላ እየሰራ ይገኛል። በጣም ብዙ ለውጥ አለው። በጣም አሁን በተለይ ኬርመንት ብሎ በፊትም ጥሩ ነው ጥራት ያለው እቃ ነው። የኛ ምርት በጣም ተፈላጊ ነው እስከ ክፍለ ሀገር ድረስ ማለት ነው። አሁን ደግሞ ኬርመንት ብሎ ሲመጣ ጥራቱ ኳሊቲው እኔ እንጃ የውጪ ነው አይደለም ብለህ እስከምትጠራጠር ድረስ ማለት ነው። ከውጪ ምንም የሚተናነስ ነገር የለውም። በጣም አሪፍ ነው። ከሸጋ ጀምረ ከማምረት ጀምረ ከኳሊቲ ጀምረ
በጣም ጥራቱን በጠበቀ እንትን ነው የሚወጣውና ተፈላጊነቱ በጣም አሪፍ ነው ከተማ ላይ ራሱ። እኛ ምንድነው ኳሊቲን አንደርስታንድ የምናደርገው ኳሊቲ የእቃው ጥራት ብቻ አይደለም። ኳሊቲ ጊዜ ነው፣ ኳሊቲ መገኘት ነው፣ ኳሊቲ የእቃው ጥራት ነው። እነዚህ ሁሉ ኳሊቲን ኮንሲደር ያደርጋሉ። ስለዚህ ፍላጎት ኳሊቲ ነው። ኳሊቲ ማለት የከስተመር ፍላጎት ነው። ስለዚህ እነዚህን ሁሉ አንደርስታንድ ስለምናደርግ ከነዚህ ፍላጎቶች ተነስተን ስለምንሰራ ከስተመሮቻችንን በትክክል አድሬስ ማድረግ እንችላለን። ማናቸው የኛ ከስተመር ለማን ነው የምንሸጠው የሚለውን መጀመሪያ በትክክል አጥንተን ለይተን አስቀምጠናል። ስለዚህ እነሱን ፍላጎት ስለምናውቅ የእነሱን ፍላጎት ለማሟላት የኳሊቲ ፓራሜትርሶችን ከመነሻው ጀምሮ እንሰራለን ማለት ነው። እኛ ኖርማሊ ጨርቅ መጥቶ ተቆርጦ አይሰፋም። ሳምፕል እንሰራለን። ዲዛይኒንግ ፕሮሰስ አለን። ዲዛይኒንግ ፕሮሰስ ከተደረገ በኋላ ፕላን እናደርጋለን። ፕላኒንጋችን ኳሊቲ ፕላን እናደርጋለን፣ ፕሮዳክሽን ፕላን እናደርጋለን፣ የማንፓወር ፕላን እናደርጋለን። ፕሮዳክታችን ያው ብዙ ሰው እንዳልኩ መተው አንዴ ፕሮዳክቱን ከተጠቀሙ በኋላ የሀገር ውስጥ ምርት አይመስልም። የምንጠቀማቸው ፋብሪክ ፊኒሺንጎቻችን በጣም ጥንቅቅ ያሉ ናቸውና ሞር በጣም ኳሊቲ ላይ በደንብ አተኩረን ስለሆነ የምንሰራው ኳሊቲ ላይ በደንብ ነው ራሳችንን የመጀመሪያው መለያችን ነው ብዬ ነው የማስበው። ኳሊቲና ፌር በሆነ ፕራይስ ነው የቀረብነው ማለት ነው ወደ ማርኬቱ። እነዚህ የሀገር ውስጥ አምራቾች ተወዳዳሪ ለማድረግ የጥራት ኢንፍራስትራክቸሮች መሰረተ ልማት አሁን ሀገራችን እንደምታውቀው የጥራት መሰረተ ልማቱም እያደገ ነው ያለው ራሱን ችሎ። በዛም ውስጥ ምርቶቻቸው ስታንዳርድ እንዲወጣላቸው የኳሊቲ ማኔጅመንት ሲስተም ሰርቲፊኬሽን እንዲኖራቸው በዛም በኩል በኢንዱስትሪ ሚኒስቴር በኩል እንዲሁም በደረጃዎች ኢንስቲትዩት በኩል የተለያዩ በጋራ ይሰራል። ደረጃ እያወጣን ጥራት ጥበቃ ያለበት ሁኔታ ነው። ጥራትን ለማምጣት የመጀመሪያውና ትልቁ ኢንዱስትሪዎች ሊደርሺፕ ኳሊቲያቸው ወሳኝ ነው። አምራች ኢንዱስትሪዎች ፋብሪካዎቻቸውን እንዴት ነው የሚመሩት የሚለው ኢንዱስትሪ ሚኒስቴር በደንብ በጥናት ለይቷል። ክፍተቶችን ከለየ በኋላ እነዛ ክፍተቶችን ለመሙላት የሚያስፈልጉ የተለያዩ ስልጠናዎችን ደግሞ ሲሰጥ ቆይተዋል። ስለዚህ አንዱ ምርትን ማምረት ብቻ ሳይሆን ምርትን ስናመርተው እንዴት በጥራት ማምረት ይኖርብናል። በጥራት ለማምረት ምን ያስፈልጋል? በጥራት ስናመርት ምንድን ነው የምናገኘው? የምናመርተው ምርት ጥራት ቢጎሎ የሚደርስብን ውጤት ምንድን ነው? ኪሳራ ምንድን ነው የሚለውን በደንብ አድርጎ ለይቷል። ስለዚህ አምራቾች ሲያመርቱ ጥራት እንዲኖረው፣ ተወዳዳሪ እንዲኖረው የራሱ የሆነ የካፓሲቲ ቢልዲንግ ወይም ደግሞ የአቅም ግንባታ ስልጠናዎች ይሰጣል። የጨርቃጨርቅና አልባሳት ዘርፍ ለኢኮኖሚው ካለው ጠቀሜታ መካከል የሚፈጥረው የስራ ዕድል አንዱ ነው። ቀደም ሲል የተመለከትነው የአልባሳት አምራቾችን ጨምሮ በኢትዮጵያ የሚገኙ ተመሳሳይ ድርጅቶች የሚፈጥሩት የስራ ዕድል ከፍ ያለ ነው። በጣም ብዙ የስራ ዕድል ምልክ ከዚህ ከማምረቻው ጀምሮ እስከ ሱቅ ድረስ ላለው የስራ ዕድል በጣም አሪፍ ነው። ምክንያቱም አሁን እዚህ ጋር አሁን የያዘውን ሰው ታውቃለህ፣ በጣም ብዙ ነው። እንደገና ሱቆች በየቅርንጫፉ ሀገር ውስጥ እንደዚህ በውጭ ስታንዳርድ ተሰርቶ ገበያ ላይ ለተጠቃሚ ብቻ ሳይሆን የስራ ዕድል ሱቅ ላይ ራሱ እያንዳንዱ ሱቅ ራሱ ቀላል ሰው አይይዝም። የስራ ዕድሉ እስከዛ ድረስ ነው። እንግዲህ ስፋቱ ከማምረቻው እስከ ሱቅ ድረስ የስራ ዕድል የፈጠረው ስራ ዕድል በጣም አመርቂ ነው። የውጭ ምንዛሪ እያዳነን ነው። ከፍተኛ የውጭ ምንዛሪ እያዳነን ነው። ሁለተኛ ነገር ሰውም የስራ ዕድል ተፈጥሮታል። የጨርቃጨርቅ ኢንዱስትሪዎች የሚገለጹበት አንደኛው ባህሪ በርካታ የሰው ኃይል የሚይዙ ናቸው። በኢንዱስትሪ ፓርክ አካባቢ ማየት ከቻልክ ከ3000 አንድ ኢንዱስትሪ 3000 4000 ሰውን የሚይዝ ሴክተር ነው። በተለይ ደግሞ ሴቶቻችንን የሚገባው የስራ ዕድል ፈጥሮ በቴክኖሎጂም እያበቃ ያደገ ዘርፍ ነው። የጨርቃጨርቅ ዘርፉን ስንመለከት ለውጥ ያለበት እድገት ያለበት ከውጭ ገባ የነበሩትን ምርቶች እዚሁ እየተተካበት ያለ ሂደት ነው ያለው። ጥራትም አላቸው፣ ተወዳዳሪም ናቸው። እጅግ በጣም ቆንጆ የሚባሉ ናቸው ማለት ነው። አሁን ላይ የአምራች ዘርፉ የቴክኖሎጂ አጠቃቀም ማሽንን ከማንቀሳቀስ አልፎ በሰው ሰራሽ ክህሎት የተደገፈ እየሆነ ይገኛል። በኢትዮጵያም አምራች ዘርፉ በዋጋና በጥራት ተወዳዳሪ እንዲሆን በቴክኖሎጂ የታገዘ እንዲሆን ለማስቻል እየተሰራ ይገኛል። እንዳልኩ ኖርማሊ ኬርመንት ፋሽን ቤዝድ ብራንድ ነው። ያ ማለት ፋሽንን የሚከተል ብራንድ ነው። ያ ስለሆነ ፋሽኑን ለመከተል ደግሞ በጣም ቶሎ የሚቀየሩ ፋሽኖች አሉ። ፋሽን ቮላታይል ነው፣ ቶሎ ይቀየራል። ያንን ፔስ ለመከተል ወይም ያንን ሩጫ ለመከተል ዘመናዊ ማሽኖች ግዴታ ያስፈልገዋል። እንደምታያቸው ማሽኖቻችን በጣም ሌተስት የሆኑ በጣም ኦልድ ነው የምትለው ሞዴል ሜቢ 2024
ወይ 2023 መጨረሻ አካባቢ ያሉ ሞዴሎች ናቸው። ከዛ ውጭ ግን 2025 2024 ማሽን አዳዲስ ማሽኖችን ይዘን ነው እየሰራን ያለ ነው ማለት ነው። እነዛ ደግሞ ምንድነው አንድ ቴክኖሎጂው አድቫንስ ሲሆን ኳሊቲ ኢምፕሩቭ ያደርግልሃል። ኳሊቲ ኢን ተርምስ ኦፍ ፕሮዳክት ፋንክሽናሊቲ ከዛ በሰዓት በጊዜ ጉዳይ ቶሎ ዴሊቨር ማድረግ ትችላለህ። በተጨማሪ የሰራተኛን ሀስል ወይንም ደግሞ ፋቲግ ይቀንሳል። የተሻለ ቴክኖሎጂ የሚጠቀሙ ኢንዱስትሪዎች ሲያስገቡ ካፒታል እቃቸው ከታክስ ነፃ እየገባ ነው ያለው። እንደዚሁም ኤክስፖርት የሚያደርጉ ኢንዱስትሪዎች ደግሞ ከማንኛውም ታክስና ቀረጥ ነፃ የተደረጉበት ነው ያለው። አለም ሙላቱ አሁን በምትሰራበት ድርጅት ስራ ከጀመረች 10 ዓመታትን አስቆጥራለች። የድርጅቱን እድገት መመስከር ከሚችሉት መካከል አንዷ ናት። ኬርመንት ከአነስተኛ ድርጅትነት አሁን ላይ በኢትዮጵያ የተመረተ የሚል ምርት መድረሱ ያስገርማታል። በጣም ደስ ይላል። አሪፍ ነው ማለት ስራን ሳትንቅ ታትረህ ከሰራ ከትንሿ ተነስቶ ወደ ትልቁ እንደምትደርስ ተገንዝቤበታለሁ። ምክንያቱም ሰው ልጅ ከጠነከረ ስራን ሳትል ከደከምክ ትልቅ ደረጃ ትደርሳለህ። እርግጠኛ ነኝ ከዚህ በላይም ደግሞ እናድጋለን ብዬ ነው የማስበው። የኢንዱስትሪ ሚኒስቴር መሰል የሀገር ውስጥ አምራቾች ከአነስተኛ የማምረት አቅም ተነስተው እድገት እያሳዩ ከፍ ወዳለ የማምረት አቅም እንዲደርሱ ድጋፍ እያደረገ ይገኛል። በጨርቃጨርቅ ዘርፍ ብቻ ሳይሆን በሌሎች ዘርፍም ትኩረት ተደርጎ ነው የሚሰራው። ቆዳ ሊሆን ይችላል፣ ኬሚካል ሊሆን ይችላል፣ ማሽነሪ ሊሆን ይችላል፣ ቴክኖሎጂ ላይ ሊሆን ይችላል። ሌሎችም ዘርፎች ላይም ቢሆን ትኩረት ተደርጎ ነው የተሰራ ያለው። ገቢ ምርትን የሚተኩ ላይ ማለት ነው። ወደ 96 አካባቢ የሚደርሱ ሀገር ውስጥ መመረት የሚችሉ ከውጭ ገቡ የነበሩ ተኪ ምርቶች ተለይተዋል። ስትራቴጂ ተዘጋጅቶላቸዋል። ስለዚህ ያንን መሰረት ተደርጎ ነው የሚሰራው። ከዛ ውስጥ አንዱ ጨርቃጨርቅ ነው። ስለዚህ ጨርቃጨርቅን ደግሞ በደንብ አድርገን ሀገር ውስጥ ያሉ ግብዓቶችን ተጠቅመን ውጤታማ ለመሆን እየተሰሩ ያሉ ስራዎች አሉ። ፓርክ ውስጥ ሊሆን ይችላሉ፣ ከፓርክ ውጭ ያሉትን ከፍተኞችን ብቻ አይደለም አነስተኛና መካከለኞችንም ይጨምራል ማለት ነው። አነስተኛና መካከለኛ ኢንዱስትሪዎችን ማበረታታት ስንችል ነው ወደ ከፍተኛዎቹ ማሸጋገር የምንችለው። መሰረት የምንጥለው አነስተኛና መካከለኛ ላይ ነው። እነዚህ ነገሮች በተለይ የሀገር ውስጥ ኢንዱስትሪዎችን ወደዛ ደረጃ ለማብቃት እንደ ኢንዱስትሪ ሚኒስቴር ተጠሪ ተቋማትም አሉት አተኩሮ የሚሰራ የአምራች ኢንዱስትሪ ልማት ኢንስቲትዩት አለ። በሱ ስር የጨርቃጨርቅና አልባሳት ኢንዱስትሪ ምርምርና ልማት ማዕከል አለ። ይሄ ማዕከል ዋነኛ ትኩረት አድርጎ የሚሰራው የቴክኖሎጂ ችግር ላይ የተለያዩ ስልጠናዎችን እና አቅም ማሳደግ ነው። በዛም የተለያዩ ስልጠናዎች በተከታታይ ይሰጣሉ። ለሰራተኛውም ለማኔጅመንቱም በተለያየ ጊዜ የተለያዩ ስልጠናዎች ይሰጣሉ። በኢትዮጵያ ተመራጭ ማዕቀፍም ውስጥ ባሉ ክላስተሮች የአቅም ግንባታ ክላስተር አለ። በዛ ላይም ተከታታይ የሆኑ ድጋፎች እየተደረጉላቸው ነው። በአምራች ዘርፉ ከሚስተዋሉ ችግሮች መካከል የፋይናንስና የመሬት ችግሮች ይስተዋላሉ። በመንግስት በኩልም በአምራች ኢንዱስትሪ ካውንስል በኩል ችግሮች እንዲፈቱ እየተሰራ ይገኛል። እንደምታየው የምንሰራው በጣም ጠባብ የሆነ ቦታ ላይ ነው። ስቲል ዲማንድ ራይዝ እያደረገ ነው፣ ፍላጎት እየጨመረ ነው። ማስፋፋት አለብን፣ የብራንዱን ፍላጎት ማስፋፋት አለብን። ምክንያቱም ገድበን ካቆም ለብራንዱም ጥሩ አይሆንም ማለት ነው። ስለዚህ ለማስፋፋት እንደምታየው የስራ ቦታችን በጣም አሁን ራሱ የተጨናነቀ ነው። እሱ ላይ በተወሰነ መልኩ መንግስት የስራ ቦታዎችን ቢያመቻችልን፣ በተጨማሪ የፋይናንስ አቅሞችን ደግሞ በተለያዩ መንገዶች መንግስት ቢያመቻችልን ከዚህ የበለጠ ጥሩ አድርጎ መስራት ይቻላል ብዬ አስባለሁ። የኢንዱስትሪው ብቻውን ችግሮችን መፍታት አይችልም። አንድ ተቋም የጋራ ተቋማት ውጤት ትስስር ነው ውጤታማ ሊያደርገን የሚችለው። ለኢንዱስትሪው መሬት ያስፈልገዋል፣ ለኢንዱስትሪው ኃይል ያስፈልገዋል፣ ለኢንዱስትሪው ምቹ የሆነ የአንድ መስኮት አገልግሎት ያስፈልገዋል፣ ለኢንዱስትሪው የተለየ ትኩረት ያስፈልገዋል። እንደ ሌሎቹ ዘርፎች አይደለም። ስለዚህ እነዚህን ስትመለከታቸው የሌሎች ተቋማት ቅንጅት ስለሚያስፈልግ የፋይናንስ ተቋማቶች ያስፈልጋሉ። ያንን መሰረት ተደርጎ ሲጀመር ዛሬ ላይ ያንን ችግር ተፈቶ ቅንጅታዊ አሰራሮች ተፈጥሮበት ውጤታማ መሆን ይችላል። ተቋማት የእርስ በርስ ግንኙነት ወይም ቅንጅታዊ አሰራር መፍጠር ብቻ ሳይሆን እንደ ራሳቸው ስራ ቆጥረው ወስደው የሚሰሩበት ደረጃ ላይ ተደርሷል። ስትራቴጂክ በሆነ መንገድ የአምራች ኢንዱስትሪ ዘርፉን እንደየሴክተሩ እንደየተቋሙ እንዴት መፍታት አለብኝ የሚለው ደረጃ ላይ ተደርሷል ማለት ነው። የባለቤትነት ስሜት